ጤና ይስጥልኝ። እንደ አውሮፓውያን አቆጣጠር በ2011 ሊቢያ በአፍሪካ ከፍተኛ የነፍስ ወከፍ ገቢ የነበራት የዜጎቿ የኑሮ ደረጃ ከጣሊያንና ከደቡብ ኮሪያ ጋር የሚወዳደር ነፃ የጤና አገልግሎትና ትምህርት ለህዝቦቿ የምታደል እንዲሁም በዓለማችን ግዙፉን ሰው ሰራሽ ወንዝ በመገንባት በረሃውን ወደ ገነት የለወጠች ባለጸጋ ሀገር ነበረች። ከውጭ ዕዳ ነፃ የሆነችና በቢሊዮን የሚቆጠር ወርቅ ያከማቸች የአህጉረ አፍሪካ ኩራትም ነበረች። 42 ዓመታት እንደፈለጉ ሲገዟት የነበሩት ሙአመር ጋዳፊ በአሜሪካና ኔቶ ትብብር ከተገደሉ በኋላ ሊቢያ ስትባል ቀድሞ ወደ አእምሯችን የሚመጣው ምስል ጦርነት፣ ስደትና የፖለቲካ አለመረጋጋት ቢሆንም እውነታው ግን ከዚህ እጅግ የራቀ ነው። ሊቢያ ዛሬም ድረስ በአፍሪካ ከፍተኛ ኢኮኖሚ ካላቸው ሀገራት አንዷ ናት። ከዓለም በርካሽ ዋጋ ነዳጅ የሚቀዳባት ከታሪክና ከስልጣኔ ጋር ጥብቅ ቁርኝነት ያላት ሀገር ናት። ህዝቦቿ እንግዳን በመቀበል ወደር አይገኝላቸውም። በሚኖረን የደቂቃዎች ቆይታ አስደናቂ ታሪኳን፣ ማራኪ ከተሞቿን፣ ድንቅ ባህሏንና የዕለት ተዕለት እንቅስቃሴዋን እንቃኛለን። ቪዲዮውን ከወደዳችሁት ላይክ፣ ለሌሎች እንዲዳረስ ሼር፣ አዳዲስ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ሊቢያ በቆዳ ስፋቷ ከአፍሪካ አራተኛ ደረጃ ላይ ትገኛለች። 90 በመቶ የሚሆነው መሬቷ በሰሃራ በረሃ የተሸፈነ ቢሆንም በባህር ዳርቻው ላይ ያሉት ከተሞቿ ግን ላይን ማራኪ ናቸው። መዲናዋ ትሪፖሊ የሀገሪቱ የልብ ትርታ ናት። ትሪፖሊ የሜዲትራኒያን ነጭ ሙሽራ ትባላለች። የህንፃዎቿ ነጭነት ከሰማያዊው ባህር ጋር ተደባልቆ የሚፈጥረው ውበት ወደር የለውም። ከተማዋ ሁለት የተለያዩ ክፍሎች አላት። የመጀመሪያው በወደቡ ዳርቻ የሚገኝ የጥንታዊት ከተማ ወይም የመዲናዋ ቅሪቶችን የያዘ ነው። ይህ ክፍል በግንብ የታጠረ ሲሆን ከሮማውያን ዘመን ጀምሮ የነበሩ እንዲሁም በመካከለኛው ዘመን የተገነቡ ህንፃዎችን ይዟል። በጥንታዊቷ ከተማ ውስጥ የሚገኙ አንዳንዶቹ የስነ ህንፃ ቅርሶች በ20ኛው ክፍለ ዘመን መገባደጃ ላይ የታደሱ ቢሆንም ሌሎች በርካታ አሮጌ ህንፃዎች ግን በከፋ ሁኔታ ላይ ይገኛሉ። ወደ ምስራቅ ስንጓዝ ቤንጋዚን እናገኛለን። ቤንጋዚ የጥበብና የባህል ከተማ ናት። ምንም እንኳን ከባድ ውድመት ቢያጋጥማትም ህዝቧ ከተማዋን መልሶ ለመገንባት የሚያደርገው ጥረት የሚያስደንቅ ነው። ሌላኛዋ የንግድ ማዕከል ምስራታ ናት። ምስራታ የሊቢያ የኢንዱስትሪ መዲና ትባላለች። ከተማዋ ውስጥ የማይገኝ የንግድ አይነት የለም። እነዚህ ከተሞች በታሪክ በንግድና በባህል እርስ በርስ የተሳሰሩ ናቸው። ወደ ኋላ መለስ ብለን የ1970ዎቹንና 80ዎቹን ሊቢያን ብንመለከት የምናየው አስገራሚ እድገትን ነው። ሙአመር ጋዳፊ ስልጣን ሲይዙ ሊቢያ ከዓለም ድሃ ሀገራት አንዷ ነበረች። ነገር ግን በነዳጅ ሀብቷ ተጠቅመው ሀገሪቱን ቀይረዋታል። በጋዳፊ ዘመን ሊቢያ ውስጥ መኖሪያ ቤት ማግኘት የዜጎች ሰብአዊ መብት ነበር። ቤት የሌለው ሰው ዜግነቱ ጎዶሎ ነው በሚል መርህ ለዜጎች በነፃ ወይም በጣም በርካሽ ዋጋ ቤት ይሰጥ ነበር። ኤሌክትሪክ ሙሉ በሙሉ በነፃ ነበር። ማንኛውም ሊቢያዊ በሀገር ውስጥም ሆነ በውጭ ሀገር የመማር መብቱ የተጠበቀ ሲሆን ወጪውም በመንግስት ይሸፈን ነበር። ከሁሉም በላይ ግን ታላቁ ሰው ሰራሽ ወንዝ ተጠቃሽ ነው። ጋዳፊ በበረሃ ስር ያለን ውሃ በሺዎች የሚቆጠሩ ኪሎሜትሮችን በቧንቧ በመዘርጋት ለከተሞች አዳረሱ። ይህ ፕሮጀክት 8ኛው የዓለም ድንቅ ስራ ተብሎ ይጠራ ነበር። ሊቢያ በዛን ወቅት የውጭ ዕዳ የሌለባትና በባንክ ከፍተኛ የዶላር ክምችት ያላት ሀገር ነበረች። ይሁን እንጂ ጥቅምት 20 2011 ጋዳፊ በአሜሪካና ኔቶ ትብብር ገደሉ። የሊቢያ ማዕከላዊ መንግስት አብሮ ፈረሰ። ሀገሪቱ በተለያዩ ታጣቂ ቡድኖች እጅ ወደቀች። ከ2011 የሙአመር ጋዳፊ መውደቅ በኋላ ሊቢያ አዲስ ምዕራፍ ጀመረች። ነገር ግን መንገዱ አልጋ ባልጋ አልሆነላትም። ሀገሪቱ ለሁለት ተከፍላ መቆየቷ የህዝቡን የዕለት ተዕለት ኑሮ ፈታኝ አድርጎታል። በምዕራብ ያለው መንግስትና በምስራቅ ያለው ኃይል የየራሳቸው አስተዳደር አላቸው። ይህ ክፍፍል ግን በወታደራዊ ግጭት ብቻ የሚያበቃ አይደለም። በዜጎች የኪስ ቦርሳ ላይም ተጽዕኖ ያሳድሯል። የባንክ የገንዘብ እጥረት፣ የኤሌክትሪክ መቆራረጥና የደህንነት ስጋቶች የብዙዎች ጭንቀት ናቸው። ይሁን እንጂ ሊቢያውያን ተስፋ አይቆርጡም። ከቅርብ ጊዜ ወዲህ የሚታዩ የተኩስ አቁም ስምምነቶች ህዝቡ ወደ መደበኛ ህይወቱ እንዲመለስ መንገድ እየከፈቱ ነው። ፖለቲካው ቢወሳሰብም በመንገዶች ላይ የሚታየው የህዝብ እንቅስቃሴ ግን ሀገሪቱ ወደ ሰላም እየተመለሰች እንደሆነ አመላካሽ ነው።
ወደ ሊቢያውያን ቤት ከገቡ ተርቦ መውጣት አይታሰብም። የሊቢያ ህዝብ እጅግ እንግዳ ተቀባይ ነው። እንግዳ ከመጣ በረካ መጣ ብለው የሚያምኑ ህዝቦች ናቸው። ባህላቸው በእስልምና እሴቶች የተቃኘ ነው። አርብ ቀን የቤተሰብ መሰብሰቢያ ነው። ትልቁም ትንሹም ተሰብስቦ ከፓስታ የሚሰራውን ኩስኩስ ይበላል። ስለ ምግብ ካነሳን ደግሞ አሲዳና ራሽታን መጥቀስ አለብን። አሲዳ ለቁርስ እንዲሁም ኢድ፣ መውሊድና የልደት ስነ ስርዓቶች ባሉ ልዩ ልዩ በዓላት የሚቀርብ ከዱቄት የሚዘጋጅ ባህላዊ የምግብ አይነት ነው። ይህ ባህላዊ ምግብ እኛ ሀገር ከሚዘጋጀው ገንፎ ጋር ተመሳሳይነት አለው። መሃሉ ላይ የሚጨመረው ማርና ቅቤ ጣዕሙን ልዩ ያደርገዋል። ራሽታ ደግሞ በእጅ የሚዘጋጅ የክብር ምግብ ሲሆን ዝግጅቱም ከፍተኛ ድካምና ጥንቃቄ የሚጠይቅ ብዙ ጊዜ እንግዶችን ለማክበር ወይም በሃይማኖታዊ በዓላት ወቅት የሚቀርብ ታዋቂ ባህላዊ የምግብ አይነት ነው። ሊቢያውያን ለሻይ ያላቸው ፍቅር የተለየ ነው። ለሊቢያውያን ሻይ መጠጥ ብቻ ሳይሆን ትልቅ የማህበራዊ ትስስርና የክብር መገለጫ ነው። የሊቢያ ሻይ አዘገጃጀትና አቀራረብ ከሌሎች ሀገራት ለየት ያለ ነው። ሻይ ሲፈላ ሰብሰብ ብለው በመቅረብ እስከ 3 ዙር ደጋግመው ይጠጣሉ። በሊቢያ ወንዶች ባህላዊውን ጀለብያና ሻሽ ጥምጥም ለብሰው በየካፌው ቁጭ ብለው ሲጫወቱ ማየት የተለመደ ነው። ሴቶች ደግሞ ደማቅና ውብ የሆኑ የባህል ልብሶችን ለሰርግና ለበዓላት ይለብሳሉ። ይህ በፈተና ውስጥ ያለ የባህል ጥንካሬ ሀገሪቱን አንድ አድርጎ አቆይቷታል። ሊቢያ ውስጥ መኖር ምን ይመስላል ሚለውን ስንመለከት ሁለት አይነት ገጽታ አለው። በአንድ በኩል ሊቢያ በዓለም ላይ ነዳጅ በጣም ርካሽ ዋጋ ከሚሸጥባቸው ሀገራት አንዷ ናት። ከ1 ሊትር ውሃ ይልቅ 1 ሊትር ነዳጅ ይረክሳል። ይህ ለትራንስፖርት ትልቅ እፎይታ ነው። በሌላ በኩል ግን የቤት ክራይና የምግብ ዋጋ እንደ ከተማው ይለያያል። በትሪፖሊ መካከለኛ ቤት ለመከራየት ከ300 እስከ 800 የሊቢያ ዲናር ሊጠየቅ ይችላል። የመንግስት ሰራተኛ ደሞዝ ዝቅተኛ ባይሆንም የጥቁር ገበያ ምንዛሬ መለዋወጥ የሸቀጦችን ዋጋ ሰማይ ያደርሰዋል። በተለይ በሀገሪቱ ያሉ የውጭ ሀገር ዜጎችና ስደተኞች በዚህ የኢኮኖሚ ውጥረት ውስጥ ዋነኛ ተጎጂዎች ናቸው። ስራ ማግኘት ቀላል ቢሆንም የገንዘብ የመግዛት አቅም መውረድ ኑሮውን ፈታኝ ያደርገዋል። ቢሆንም ግን የሊቢያ የተፈጥሮ ሀብት ወይም ነዳጅ ለሀገሪቱ የኢኮኖሚ ትንሳኤ ትልቁ ተስፋ ነው።